ዲጂታላይዝ የመንግስት አገልግሎቶችን በማቅረብ የአዲስ መስኮት ማዕከላት እፎይታን መፍጠር ችሏል። ጠንካራ የተጠያቂነት ስርዓት በመዘርጋትም ለተገልጋዩ ማህበረሰብ ምቹ ምህዳርን መፍጠር እንደተቻለም ነው የሚነሳው። በአዲስ አበባ 2 የአዲስ መሶብ ማዕከላት በቃሊቲና ለሚኩራ ክፍለ ከተሞች በይፋ ስራ ማስጀመር ተችሏል። ይህም የመንግስት ቁርጠኛ የፕሮጀክት አፈጻጸም ማሳያና ለዜጎች ተጠቃሚነት ያለውን ቁርጠኝነት አመላካች መሆኑ ተነስቷል። የኢትዮጵያ ቢሮክራሲ እንደምታስታውሱት አይለወጥም። እጅግ በጣም የተተበተበ ነው። ለሙስና በጣም የተጋለጠ ነው። የጊዜ ብክነት፣ የሀብት ብክነት የሚታይበት በርካታ ዝለቶችና ተስፋ መቁረጦች ይሰሙበት የነበረ ነው። ዛሬ እሱን ታሪክ አድርጎ የሚያስቀር እጅግ በጣም ስር ነቀል ለውጥ የሚያመጣ የቀድሞዎቹን የሪፎርም ዝለትን በእጅጉ እንድናልፈውና እንድንሻገረው ሊያደርግ የቻለ የመሶብ ዲጂታል አንድ ማዕከል አገልግሎትን ይዘንላችሁ ቀርበናል። በአጠቃላይ በ2018 11ዱም ክፍለ ከተሞች ላይ 11 ማዕከላትን እንከፍታለን ብለን ለህዝባችን የገባነውን ቃል ይሄው በተግባር እንሆ ብለናል። በቃሊቲና በለሚኩራ ክፍለ ከተሞች የተገነቡት ማዕከላት ወደ ስራ መግባት የተገልጋዮችን እንግልት በመግታት ቀልጣፋ አገልግሎት ለመስጠት እንደሚያስችልም ተመላክቷል። የዲጂታል ልዕቀት የተተገበረበት በመሆኑ ከሁሉም የከተማዋ ክፍል አገልግሎት ያስፈለገው ነዋሪ በሁሉም የመሶብ ማዕከላት መጠቀም ይችላል የተባለው ሁሉንም አገልግሎቶች በአንድ ቦታ ማግኘት የሚያስችል ብቻ ሳይሆን የትኛውም አገልግሎት ይሄኛው የዚህ ክፍለ ከተማ ነው የዛ ወረዳ ነው በማያሰኝ ሁኔታ በደረሳችሁበት አገልግሎት ማግኘት የምትችሉበት የተቀናጀ አገልግሎት ነው የቀረበላችሁ። የገነባነው ማዕከላቶችን እንጂ የክፍለ ከተማ ቅርንጫፎችን አይደለም። ይሄ የልቀት ደረጃውን ያሳያል፣ በአፍሪካም ቀዳሚ ያደርገዋል። የፕሮጀክቶች ወደ አገልግሎት መግባት የሀገር ውስጥ አቅምን በመጠቀም የተገኘ ውጤት ስለመሆኑ ተጠቁሟል። 96 ተገልጋዮችን በአንዴ ማስተናገድ የሚችለው ለሚኩራ የአዲስ መሶብ አንድ ማዕከል በ214 አገልግሎቶችም ስራ ጀምሯል። አዲስ መሶብ የለሚኩራ ማዕከል 6 ወለል ባለው ህንፃ ላይ ያረፈ በአንድ ጊዜ 96 ተገልጋዮችን ማስተናገድ የሚችሉ መስኮቶች ያሉት ደረጃቸውን የጠበቁና አስፈላጊ ግብአት የተሟላላቸው የተገልጋይና የሰራተኛ ካፍቴሪያ፣ የህፃናት ማቆያ፣ የስልጠናና የመሰብሰቢያ አዳራሾች፣ በቂ የተገልጋይ ማረፊያ፣ የተሽከርካሪ ማቆሚያና ሌሎች ፋሲሊቲዎች እንዲሟላለት ተደርጎ የተደራጀ ነው። ማዕከሉ በ22 ተቋማት በ214 አገልግሎቶች ስራ የሚጀምር ሲሆን በቀጣይም ተጨማሪ ተቋማትንና አገልግሎቶችን ማስተናገድ የሚያስችል አቅም እንዲኖረው ተደርጎ ተደራጅቷል። ከ50 በመቶ በላይ የመንግስት አገልግሎቶችን በእኚሁ ማዕከላት መጠቀም የሚቻል ሲሆን ቀሪ የአገልግሎት ዘርፎችን ለማሟላትም እየተሰራ ይገኛል። መሰል ዘርፎችን ማልማትም የሀገሪቱን የብልጽግና ጉዞ ለማረጋገጥ መሰረት የሚጥሉ ስለመሆኑም ተመላክቷል። እናንተ ከኛ ከመንግስት ከምትፈልጉት አገልግሎት 50 እጁን ወደ ዲጂታል አንድ ማዕከል አስገብተናል፣ ወደ መሶብ አስገብተናል። 50 እጁን ደግሞ እየሰራንበት ነው ያለነው። በፍጥነት በተሟላ ሁኔታ ወደዚህ ማዕከል ለማስገባት ደግሞ እንደተለመደው ያለምንም ረፍት 24/7 ትጋታችን ተጠናክሮ ይቀጥላል። የሰጣችሁንን አደራ ቆጥረን 1-2 ብለን ብቻ ሳይሆን አልቀን ጨምረን ከናንተ ዘንድ በማድረስ በኩል ጨምረን ነው የምንሰራው፣ አልቀን ነው የምንጓዘው ማለት ነው። ስራ የጀመረው የተቀናጀ የሞባይል አፕሊኬሽን በከተማችን ነባራዊ ሁኔታ ተግባራዊ በማድረግ ዜጎች የተመረጡ አገልግሎቶችን ባሉበት ማግኘት የሚችሉበትን ሁኔታ ለመፍጠር በትኩረት የሚሰራ ይሆናል።